እንዴት እኔ መጀመሪያ እንዴትስ የተራክቦንት እንዴት እንደሚታዘዝላቸው መድኃኒዓለም ይወቅ። 2 ሴት 3 ሴት ይዞ የሚተኛል። የሰማሁትም ያየሁትም ነገር በጣም ደብሮኛል። በቅበተ እምነት ላይ በምሰሩ ልጆች በአብዛኞቻችሁ ላይ ማለት። ከዛ በፊት ግን አንድ ሰው ማክበር እፈልጋለሁ። ዘመድኩን በፖለቲካ አስተሳሰብክ አልወድህም፣ በጣም ነው ያ አስተሳሰብክ የሚደብረኝ። ነገር ግን እነዚህን ሁላ ሚስጥራቶችን ይዘ ዝም ስላልክ እስካሁን ድረስ በጣም ሪስፔክት አለ ይላንተ። ካለብን የድፋምነት ስሜት አጥቦ አንጽቶ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ። ስለዚህ ትልቅ ጉባኤ ልናዘጋጅ ያስበናል። ለእግዚአብሔር መልካም ፈቃድ ሰው ለስሜቱ ቅድሚያ ለሃይማኖቱ ቀጥሎ ከሰጠ ኪሳራ ነው። ከምንም በላይ ሃይማኖት ይበልጣል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬም በአንዳንድ ጉዳዮች ወደ እናንተ መጥቻለሁ። በተለይ ሰሞኑን እጅግ አነጋጋሪ የነበረው የፈለገ አትናቴዎስ እና በቅበተ እምነት ላይ የሚሰሩ ወንድሞቻችን ጉዳይ በጣም በስፋት እየተነጋገረ መጥቷል። አንድ ወንድማችንም ደግሞ እጅግ ከባድ ሚስጥር አግኝቻለሁ ይላል። ያ ሚስጥር ጉድ ምንድን ነው የሚለው እንመለከታለን። ፈለገ አትናቴዎስ ደግሞ ትልቅ ድብቅ አጀንዳ አለው የሚሉ አካላቶች አሉ። ያንን ድብቁን አጀንዳ እሱም ይፋ ያደረገው ይመስለኛል። እንግዲህ ሌሎችም አካላቶች ብዙ ነገር ያቀርባሉ። በተለይ ዘመድኩንም እነዛን ነገሮች አንስተን በስፋት እንወያያለን ብዬ አስባለሁ። ከእናንተ ቢጠበቀው እስከ መርሃ ግብሩ ፍጻሜ አብራችሁ መቆየት፣ ይህን ቪዲዮ ላይክ ማድረግ፣ ሼር ማድረግ እና በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን መግለጽ እግዚአብሔር ይመስገን ብላችሁም መጻፍ ነው የሚጠበቀው። አብራችሁን ቆዩ። እስቲ እኛ ክርስቲያኖች ለስሜታችን ነው ለሃይማኖታችን ነው ቅድሚያ መስጠት ያለብን የሚሉ ነገሮችን በቅድሚያ እንመልከት። ሰው ለስሜቱ ቅድሚያ ለሃይማኖቱ ቀጥሎ ከሰጠ ኪሳራ ነው። ከምንም በላይ ሃይማኖት ይበልጣል። ሃይማኖት ከሀገርም በላይ ነው። እመኑኝ፣ ከእናት ከአባት በላይ ነው። እነዚህ ሁሉ ነገሮች እኛ ከመምጣታችን ብንኖርም ባንኖርም እምነት ከሌለን የትም ብንኖር ጥቅም የለው። ሀገር የሚያሳጣን ሀገር ያለ እምነት የሚያኖረን ከሆነ ኪሳራ ነው። ስለዚህ ለሰው ቅድሙ ዋናው ነገር ሃይማኖት ነው። ሃይማኖት ሰጥ እዚህ ጥይቅ ቲቲ ለዘይ ሰፋዋ ሃይማኖት ለባለ ተስፈኛይቱ የተረዳች ናት። ቅድሚያ ድርድር አይሰጥም በሃይማኖት። በሃይማኖታችን ምክንያት የምንሰጠው ድርድር የለም። ለዚህ እኮ ነው አንዳንድ ኑፋቄዎች ሲነሱ ስራችን የሚገተረው። እንዳይነቅሉን ስለምንጠብቅ እኮ ነው። የምናከብራቸው ሰዎች ሲስቱ ስተው ሊያስቱን፣ ከስረው ሊያከስሩን፣ ጠፍተው ሊያጠፉን ሲፈልጉ እንበሳጫለን። ምክንያቱም እኛ አቤል የተከለን ዛፎች ነን። እግዚአብሔር ከመነቀል ይሰውራል። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ይባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንዳትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራህ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ እንዲበሉ እግዚአብሔር ትክክል ነው። በትዳሬም በኑሬም በሕይወቴም በልጆቼም እግዚአብሔር ትክክል ነው። በንግዴ በውሎዬ በትሩፋቴ እግዚአብሔር ትክክል ነው። በወጣትነቴ በጎልማሳነቴ እግዚአብሔር ትክክል ነው። የልጅነቴ አምላክ እግዚአብሔር ሁለት ፀጉር ካበቀልኩም በኋላ ትክክል ነው። ትክክል ነው። እግዚአብሔር ትክክል ነው።
አሁን እንድንኖር ለፈቀደልን ነገር እግዚአብሔር ትክክል ነው። ደቀ መዛሙርቱን በተዘጋ ቤት ውስጥ ለጊዜው ትቷቸው መታየቱ እግዚአብሔር ትክክል ነው። እየመጣ 7ቱን ኪዳናት ያስተምራቸው ነበር እስከ 40 ቀን። ነገር ግን መካከል ላይ ባለው ጭርታ አሳ እናጠምዳለን ብለው ወደ ቀደመ ግብራቸው ሄዱ። እግዚአብሔር ካጠገባችን ዞር የሚለው በራሳችን መስራት እንድንችል ነው። ጸጋውን ከኛ ላይ ካላራቀ በአካል ባናየው በመንፈስ ሁሌም ከኛ ጋር ነው። ያን ጊዜ በሥጋ የተገለጠ አምላክ ዛሬም ድረስ በእኛ መካከል መሆን ተስኖት ይመስላችኋል? በመንፈስ አለ። በአካል በግዘፍ ማየት እንድንችል ይህን ማድረግ አቅቶት ይመስላችኋል? በራሳችን መቆም እንድንችል ኃይል ሊሆነን ነው። ለብቻችን እንደማንችል ያውቃል፣ ግን እንድንሰራ እሱ ከውስጥ ሆኖ ኃይል ይሆነናል። የመንፈስ ቅዱስ ጸጋ በእኛ እንዲያድር ይፈቅድልናል። ሕፃን ልጅን ለብቻው ትተውታላችሁ። እጁን ይዛችሁ ዳዴ ካደረጋችሁት በኋላ እንዲራመድ ትተውታላችሁ። እስኪወድቅ ግን አትጠብቁ አይደል? ተንገዳግዶ ሊወድቅ ሲል ሮጣችሁ ትቀልቡታላችሁ እንዲቆም። እግዚአብሔር እንዲህ ያቆመናል። ስንታገል ዝም ይላል፣ እንድንሸነፍ ግን አይፈልግም። ሰይጣን ሊያሸንፈን ሲል ሰባሪውን ይሰብርልናል መጥቶ። ሚልክያስ 2:17 ላይ እግዚአብሔር ሰባሪ ነው ይላል። ጠላትን ይሰብርልሃል። መንገዱን ዲያብሎስ የቆፈረውን ጉድጓድ ይሞላልሃል። እግዚአብሔር ሰባሪ ነው። እኛን በፍቅር ጠላቶቻችንን በኃይሉ ይሰብራል። ክብርና ምስጋና ለስሙ ይሁን። አዎ እንደተከታተላችሁት ነው። ከስሜታችን ሃይማኖታችን ይቀድማል። በርካታ ነገሮችን አንስተዋል መምህሮቻችን። እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በየዕለቱ በየጊዜው እንዲህ አይነት ቪዲዮዎችን ስትመለከቱ፣ ይህን ቪዲዮ የምትመለከቱ አካላቶች ትናንሽ ቃለ እግዚአብሔርን ስንሰማ የእግዚአብሔርን ትምህርት ስንሰማ ሁልጊዜ አዲስ ነውና ሚሰለች አይደለም። የእግዚአብሔር ትምህርት ሁልጊዜ ቃሉን መስማት አለብን። ትንሽ ቀንጨብ እያደረግን አሁን ዘመኑ እጅግ አስቸጋሪ ነው። ሙሉ ነገር የ1 ሰዓት የ40 ደቂቃ ቁጭ ብለን ብናይ በጣም ደስ ይላል። ስብከቶችን ግን የምናይበት አይደለም። ይሄ ዓለሙ ዋዛ ፈዛዛ ስለሚወድ እያሸነፈን ስለሆነ ግን ባለችን አጋጣሚ ቢያንስ በቀን 10 ደቂቃ የእግዚአብሔርን ቃል ብንሰማ በህይወታችን እየጸናን እየበረታን ስጋውና ደሙን ተቀብለን መንግስቱን ለመውረስ የምንሻው ፍላጎታችን በዛው መልክ ይጨምራልና እንዲህ አይነት ነገሮችን አትሰልቹ። እሺ እስቲ ወደ ፈለገ አትናቴዎስ ድብቅ አጀንዳ ከመግባታችን በፊት ዘመድኩን ለምንድን ነው እነዚህ ልጆች የሚቃወመው? ዘመድኩን እውነታ አለ ወይ? ዘመድኩን ምንድነው የሚያነሳቸው ነገሮች የሚለውንና አንድ የሲፈን ባት በሚባል የሚታወቅ በቲክቶክ የሚታወቅ ወንድማችን አለ። በኦርቶዶክሳዊ ነገር ላይ ነው የሚሰራውና ምንድናቸው የሚለውን ነገር ተከታትለን እንመለስ። የፈለገ አትናቴዎስን ትምህርት ሰምቼ ስጋው ደግሞ ተቀበልኩ፣ ንስሐ ገባው፣ እንደዚህ ሆንኩ የሚል የለም። ጴንጤዎቹ እንዴት ይጠላሉ? ከፓስተራቸው ጋር ቁጭ ብሎ እያደማ ጴንጤዎቹ ለምን ይጠሉታል? ክርስትናን ሳይሆን ጨዋታን እያለማመደ፣ ድፍረትን እያለማመደ፣ ነውርን እያለማመደ። እርግጠኛውን የምነግራችሁ ቆርጣችሁ ያዟት፣ ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። 2 ሴት እኔ መጀመሪያ እንዴትስ የተራክቦን እንዴት እንደሚታዘዝላቸው መድኃኒዓለም ይወቅ። 2 ሴት 3 ሴት ይዞ የሚታዘዝ እናም እኔ የምለው ነገር ባይመቻችሁ እንኳን ሌላ ቦታ አታገኙትም። እና አይስክሪም የኔ ማሮች ውዶቼ በጣም አመሰግናለሁ። ወዳችኋለሁ እኮ በጌታ ፍቅር ነው የምወዳችሁ፣ በኢየሱስ ፍቅር ነው የምወዳችሁ። የኔ እናት ሮዚ ቴንኪዩ ሰብሊ ቴንኪዩ በጣም በእውነት እኔ ስለ እናንተ ሁልጊዜ ሳስብ ሲጨን እንትን ነው የምለው። እውነት ሁልጊዜ ሳስብ ሮዚ ቴንኪዩ ሰብሊ ቴንኪዩ አቤ በእውነት ታሜ ያለ ቴንኪዩ። ይህን የለመዳችሁት እናንተ፣ እትትን የለመዳችሁት እናንተ። እንደኔ አይነቱ ሲመጣ መብረቅ ነው። እንዴት ትሰሙታላችሁ? መች ለምዳችሁት? ብሮ ይሄን የለመዳችሁት እናንተ። በቃ አራዳ የሆነ ምናምን እከሌ እኮ ጭስ ነው፣ እከሌ ሲያስተምር ወንጌል ሲያስተምር ራሱ በሚገባ መልኩ ነው የሚያስተምረን።
ሎ ብሮ ይሄን የለመዳችሁ በእናንተ ቤት በቃ አዲስ አስተሳሰብ፣ አዲስ ትምህርት፣ አዲስ አፕሮች መጥቶ ከዛ ዘመድኩን ሲመጣ ሪፖርት አርጉ ልናገር። እኔም አንተ መቀመጫ እያየ ዳሌ እያየ ዱቄት እያየ ሪፖርት አላስደረግኩብህ። መብት ነው። እኔም ደግሞ ስናገር እኔም ልደመጥ ልሰማ ነው ያልኩት። የሰማሁትም ያየሁትም ነገር በጣም ደብሮኛል። በቅበተ እምነት ላይ በምትሰሩ ልጆች በአብዛኞቻችሁ ላይ ማለት በጣም ደብሮኛል። በጣም ያስጠላል። ሁላችሁም ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉልኝ። የሚስማማ ያድርግ፣ የማይስማማ ደግሞ ሪፖርት ያድርግ። እኔ ሲፈን አባት ባመንኩበት ነገር ላይ በቤተ ክርስቲያኔ በመጣ ሰው ላይ መቼም ቢሆን አልደራደርም። ምዕመኑ ሲበደል እያየው መቼም ቢሆን ዝም አልልም። እስካሁንም ዝም ብያለሁ። ከዛ በፊት ግን አንድ ሰው ማክበር እፈልጋለሁ። ዘመድኩን በፖለቲካ አስተሳሰብክ አልወድህም። በጣም ነው ያ አስተሳሰብክ የሚደብረኝ። ነገር ግን እነዚህን ሁላ ሚስጥራቶችን ይዘህ ዝም ስላልክ እስካሁን ድረስ በጣም ሪስፔክት አለኝ ለአንተ። በዩቲዩብ ሰዎች ሊያወጡ ሲሉ ተው ብለህ ስላስቆምክ እነዛን ሚስጥራቶች ዝም ስላልክ በጣም ሪስፔክት አለኝ ዘመድኩን ለአንተ። ዕቅበተ እምነት ላይ የምትሰሩ ልጆች ከአክሊል በስተቀር እና አንድ ልጅ አለ፣ ስሙን መጥራት አልፈልግም። ከሁለቱ በስተቀር የደረሱን መረጃዎች በጣም ይደብራሉ። ከእናንተ አንጠብቀው። ምዕመኑ የቤተ ክርስቲያን ሰው እየመሰላችሁ ያደረጋችሁትን ነገር ህሊናችሁ ያውቋል። ሁላችሁም በአጠቃላይ ማለት ይቻላል ከአክሊልና ከአንድ ሰው በስተቀር። ይህ ምን አይነት ተግባር ነው? ምንስ አስባችሁ ነው? ሙስሊሞችን ዕቅበተ እምነት ላይ የሄዳችሁ እንደዚህ ስለ ሴክስ ነው ምናምን ብላችሁ ጀጅ የምታደርጉት እነሱ እየኖሩት አይደለም። እናንተ ግን እየኖራችሁ ታሳይታችሁናል። በጣም ነው የደበረኝ። በጣም ነው ያፈርኩት። እኔ በጣም ኃጢአተኛ ነኝ። እግዚአብሔር ምስክሬ ነው። በጣም ኃጢአተኛ ማለት ነው። የእናንተ ግን በእግዚአብሔር ስም ላይ በመነገድ የሰራችሁትን ኃጢአት የበደላችኋቸውን ምዕመን እኔ ሲፈን አባት እያየው መቼም ቢሆን ዝም አልላችሁ። ዘመድኩን በቀለ በጣም ምስጢራችሁን ደብቆላችሁ በጣም ማለት ነው። እኔ በሰማው ጊዜ ባየው ጊዜ በጣም ነው ያፈርኩት። በሁላችሁም ላይ እስልምና ላይ የምሰሩ አላችሁ፣ ክርስትና ጴንጤ ላይ የምሰሩ አላችሁ። በጣም ነው የሚያሳፍረው። እያንዳንዳችሁ ለዚህ ቪዲዮ ይቅርታ መጠየቅ አለባችሁ። የምታጡት የቲክቶክ ተከታይ ነው። እዚህ ጋር ይቅርታ ብትጠይቁ ወይ ደግሞ ሰውም ይመለስላችኋል። ነገር ግን እዚህ ጋር የምታጡትን ገንዘብ እያሰባችሁ ክርስቶስን የማታጡት እንዳይመስላችሁ ተጠንቀቁ። የኔን ቪዲዮ አንዳችሁ ተሳስታችሁ እግዚአብሔር ምስክሬ ነው እስካሁንም ቪዲዮአችሁን ያላወጣሁትኝ በቃ ዝም ስላልኩ፣ ከዚህ በላይ ግን አልታገሳችሁ። አንዳችሁ በዚህ ቪዲዮ ሪያክት አድርጋችሁ ብትሰሩ ሲፈንትሙት ጉዳችሁን ነው መለጥፈው። አሰጣችኋለሁ ሁላችሁንም። በጣም ያሳፍራል። በጣም በእግዚአብሔር ስም ላይ የነገዳችሁ የበደላችኋቸው ምዕመኖች ነገ የኔ እህት፣ ነገ የኔ እናት፣ ነገ የኔ ልጅ ልትሆን ትችላለች። በጣም ነው ያፈርኩት። በጣም ነው የምታሳዝኑት። የፈለገ ሰው ሪፖርት ያድርግ፣ የፈለገ ሰው ኮፒ ሊንክ ያድርግ። ሁላችንም በአጠቃላይ ግን እዚህ ቲክቶክ ላይ የምንሰራ ኦርቶዶክሲያን የምንባል ቲክታከሮች በአጠቃላይ አስመሳዮች ነው። እንግዲህ እንደተከታተላችሁት ነው ዘመድኩን የሚያነሳው። እንደውም ከዕቅበተ እምነቱ ጋራ በፈለገ ትምህርት አንድ ሰው ተመልሶ ስጋው ደግሞ ተቀብሏል ወይ ቆርባል ወይ የንስሐ ሕይወት ሳለ ወይ የሚሉ ነገሮች መነሳት አለባቸው፣ መታየት አለባቸው። በቤተክርስቲያኒቷ ስም ንግድ እየነገዱ ነው። በተለይ ሴት እህቶቻችንን በጣም ከፍተኛ ጉዳት እያደረሱባቸው ነው። ይሄ ነገር መቅረት አለበት የሚል ነው። እንግዲህ አንዳንዴ ያው የክርስቶስን ስጋና ደም አስተምረው ብዙ ሰዎች የክርስቶስን ስጋና ደም ተቀብለው ሊሆኑ ይችላሉ። በፈለገ ትምህርት ስጋውን በላው ደሙን ጠጣው ብሎ ቪዲዮ መሰራት ሳለበት ብዬ አላስብም። ምክንያቱም ከንቱ ውዳሴ እንዳይሆን እገሌ ቆረበ ሲባል ሌሎች ነገሮች ተከታትለው ስለሚመጡ ሁሉንም በድብቅ በግልጥ የሚያየን አምላክ አለ። እኛ በስውር ነው ማድረግ ያለብን ብዬ አስባለሁ። ከመምህራን ሰዎቻችን ጋር እየተገናኘን እንግዲህ በርካቶች ደግሞ ከተለያየ ቤተ እምነት ሲመለሱና ሲጠመቁም እየተመለከትን ይገኛል። ይሄ ነገር አለ። ግን እንደሚያነሱት እንግዲህ አንዱ ይሄ የሲፈን አባትም በትላንትናው ዕለት ነው እነዚህን መረጃዎች የተለያዩ ሚስጥራዊ ነገሮችን የተመለከተው። እጅግ በጣም አሳዛኝ እንደሆነ ከአክሊል በስተቀር ሁሉም በዚህ ህይወት ውስጥ እንደሚገኙና እየነገዱበት ቤተክርስቲያኒቷን እንግዲህ ስሟን እያጠፉ እንደሆነ ገንዘብ እየተቀበሉ እግዚአብሔር ግን እየተቀበላቸው እንዳልሆነ በማለት እነዚህ ነገሮች አንስተዋል። መቼም ሰዎች ደካማ ጎን የላቸውም ብዬ አላስብም። ሁላችንም ደካማ ጎኖች አሉን፣ ጥሩ ነገሮች አሉን። ግን እነዚህን ነገሮች እያንዳንዷን ወደ ሚዲያ ይዘን እየወጣን የምናቀርበው ምን አይነት ትርፍ እናገኛለን የሚል እምነት የለኝም በእኔ።
ነገሮችን ቅድሚያ ያስተምረናል ወይ? ቀድመን ነግረናል ወይ? እነዚህ ነገሮች አግኝተናል፣ ከዚህ ድርጊታችሁ ተቆጠቡ፣ አለበለዚያ ይህንን ድርጊታችሁን ለሰፊው ህዝብ ይፋ እናደርጋለን የሚሉ ስቴፖች ተካሂደዋል። እነዚህ ነገሮች ተካሂደው እውነት እንደተባለው ፈለገ ለሌሎቹም አካላቶች በዚህ ህይወት ውስጥ የሚመላለሱ ከሆነ በጣም ከባድ ነው፣ መሆንም የለበትም በፍጹም። በተለይ እንደተባለው ሴቶችን እንትን የሚሉ ገንዘብ የሚቀበሉ ከሆነ እነዚህ ወደ ግብረ ስጋ ግንኙነት የሚገፋፉ ነገሮችን የሚያደርጉ ከሆነ አላየውም። እነዚህ አካላቶች እንደሚሉት ከሆነና ይህ ተጨባጭ መረጃ ካለ ይሄ እጅግ አሳፋሪ ነገር ነው። ለምን በዚህ ውስጥ ስንት እህቶቻችን፣ በዚህ ውስጥ ስንት ወዳጆች፣ ስንት ቤተሰቦቻችን ኦርቶዶክሳውያን ይጎዳሉ። ነገስ ምን አይነት ህይወት ነው የሚኖራቸው? ይህንን ነው። ሌላው ደግሞ ሴት እህቶቻችንም ከእንዲህ አይነት ድርጊት ተቆጠቡ። የምታዩዋቸውን ሰዎች በሚዲያ አወቃችሁና ሰፊ ህዝብ ተከተላችሁና አንስታችሁ ገንዘባችሁን መስጠት፣ አንስታችሁ ልባችሁን መስጠት ይሄ አስፈላጊ ነው ብዬ አላስብም። አንድ ሴት አንስታ ገንዘቧን መስጠት የለባትም። ዝም ብላ ወድሃለሁ ወድሻለሁ ስለተባለ በሚዲያ ስለተዋወቁ ማለት ነገሮችን መመርመር፣ ነገሮችን ማየት ያስፈልጋልና ጊዜው እጅግ አስቸጋሪና እጅግ ክፉ ዘመን ላይ ስለምንገኝ ማለት ነው። እሺ ምንድነው ፈለገ የሚሰሩት ስራ? ምን አይነት ድብቅ አጀንዳዎች ነው ይዘው እየተንቀሳቀሱ ያሉት ብለን በርዕሳችን አንስተናል። ያ ድብቁ አጀንዳ ግን መልካም ነገር ነው። ምንድነው የሚለውን እንመልከት። ተንበርክከ መልካም ወጣት ፈለገ ጋር እንማር፣ መልካም ወጣት ፈለገ ጋር እንማር ትላለህ። አይተሻል። ሃይማኖት ጦርነት ስታረጊ ኃጢአትሽ 10 ጊዜ እግዚአብሔር ይገስጽ ነው። ቅጣት ነው። አርፈህ ትቀጣለህ። አሰክስ ወይ ጉድ ወይ ቅጣት። ይኸውልሽ እውነትን አሳልፎ መስጠት አይደለም ቅጣት። በተራ ጌም እውነትን ልሸጥ አልችልም። እግዚአብሔር ይቅር ይበልሽ። መልካም ወጣት ያለው ኢየሱስ ጋር ብቻ ነው። ፈለገ ወንድሜ የምወደው ወንድሜ ቢሆንም እንማር ፈለገ ጋር ሊሆን አይችልም። እግዚአብሔር ይገስጽ በጌታ በኢየሱስ። ይህ የጨለማ ሐሳብ ነው፣ ከጨለማ የመጣ ሐሳብ ነው። ትክክለኛ ቅጣት ግጭኝ። ይኸውልሽ ተሰዋበኝ ካለሽ እሰዋለሁ። አንደኛ ምርጫ ካለብን የድፋምነት ስሜት አጥቦ አንጽቶ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ። ስለዚህ ትልቅ ጉባኤ ልናዘጋጅ ያስበናል። ለእግዚአብሔር መልካም ፈቃድ በጣም የብዙ ሰው ገዘን እንፈልጋለን። በዚህ አጋጣሚ የሙዬ በጣም ትልቅ ጉባኤ ነው። ዓላማው ምንድነው? ቅድም እንዳልኩት በሱስ ውስጥ ያሉ ስጋቸውን በመሸጥ ላይ ያሉ እህቶችን፣ በግብረ ሰዶማዊነት ህይወት ውስጥ ያሉ በጣም ብዙ በሚባል አይነት መልኩ የተለያየ አይነት ህይወት ውስጥ ያሉ ሰዎች አሉ። ከዛ ህይወት መውጣት የሚፈልጉ ተስፋ በመቁረጥ ስሜት ላይ ያሉ ራሳቸውን የማጥፋት አይነት ስሜት የሚሰማቸው በጣም ብዙ አይነት ሰዎች አሉ። እነዚህን ሁሉ ሰዎች ሰብስበን በመጀመሪያ ልባቸውን የሚያጸናውን የእግዚአብሔርን ቃል ነው ልንሰጣቸው የምንፈልገው። ልክ ሐዋርያት በዓለም ሁሉ ዞረ ወንጌልን ሲሰብኩ ለየትኞቹም ሰዎች የሰጧቸው እንቁ ወርቅና አልማዝ የላቸውም። ለሁሉም የሰጧቸው ክርስቶስን ነው። እኛም ለሁሉም ክርስቶስን መስጠት እንፈልጋለን። ሲቀጥል እዛ ጉባኤ ላይ በቻልነው አቅም እንግዲህ አብዛኞቹ ከተለያየ ህይወት ስለሆነ የሚመጡት ነጠላ የማልበስ መርሃ ግብር አለን። ነጠላ ራሳችን ገዝተን በ20 ሺዎች በ30 ሺዎች ለሚቆጠሩ ሰዎች ነጠላ ገዝተን እናለብስ አስበናል። ከዛ በኋላ ግን ወደ የቤታቸው እንዲመለሱ አንፈልግም። የእያንዳንዳቸው ስልክ ቁጥራቸው፣ ስማቸው፣ ሊስታቸው ተመዝግቦ በተመረጡ የሰንበት ትምህርት ቤት ተቋማት ሐሳቡን በሚደግፉ ሰንበት ትምህርት ቤት ተቋማት በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ለ1 ወር ጊዜ ትምህርት ተምረው በተለይ ደግሞ እያንዳንዱ ሰው በንስሐ ህይወት ሲመለስ የመጀመሪያው ምዕራፍ ንስሐ መግባት መጸጸት ሆኖ ሳለ የሚጠናቀቀው ግን ንስሐው ስጋውን በመብላት ደሙን በመጠጣት ነው እና ቅዱስ ስጋውን ክቡር ደሙን የሚቀበል ወጣትን ትውልድ ለማፍራት የምናዘጋጀው ጉባኤ ነው። አልቲሜት ጎላችሁ ስጋውና ደሙን እንዲቀበሉ ማለት ነው። በአመት አንድ ጊዜ ነው ይሄን ጉባኤ የምናዘጋጀው። በአመት አንድ ጊዜ ደግሞ እያንዳንዱ ክርስቲያን በንስሐ ህይወት ተመላልሶ ራሱን ለካህን አሳይቶ መንፈሳዊ ዝግጅቱን በአጠቃላይ አጠናቆ ቢያንስ በአመት አንድ ቀን ይሄ ጉባኤ ከተዘጋጀ ከ1 ወር በኋላ ማለት ነው ጉባኤውን ካዘጋጀን በኋላ ትምህርቶችን ከተማሩ በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከተረዱ በኋላ እነዛን ሁሉ ሰዎች በአጠቃላይ ይዘን ወደ የቤታቸው አንበትናቸው። እነዛን ሁሉ ሰዎች በሚገባ አስተምረን፣ በሚገባ መክረን፣ በሚገባ ገስጸን ማወቅ ያለባቸውን ሁሉ እንዲያውቁ አድርገን
አንዳንድ ሰው ኃጢአተኛ ስለሆነ ብቻ ቅዱስ ሥጋውን ክቡር ደሙን አልቀበልም የሚል ሰው አለ። አዎ እርግጥ ነው ንጹሕ ሳንሆን መቀበል አንችልም። ነገር ግን ከኃጢአታችን ደግሞ ሊያነጻን የሚችለው አንዱ ነገር ደግሞ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። ስለዚህ የዘላለም ሕይወትን ለማግኘት ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ በቻልነው አቅም እዚህ ጉባኤ ላይ እያንዳንዳችን ወጣቶች ልንሳተፍ ይገባል እና ይሄንን ትልቅ ዓላማ አስበን ትንሽ በጣም የተቸገርነው ጉዳይ የገንዘብ ጉዳይ ነው። ፋይናንስ ብቻ ነው። በጣም የሚገርም ከባድ የሆነ የሰው ሪሶርስ አለ። በጣም ከባድ የሆነ ትልቅ ንቅናቄ አለ። ሁሉም ኦርቶዶክሳዊ ሎኬሽን ብቻ ነው የሚፈልገው። በዚህ ሰዓት በዚህ ጊዜ ሁላችሁም እንድትገኙ ቢባል ሁሉም ወጣት ሎኬሽኑ ብቻ ነው የሚፈልገው። አሁን ላይ ጉባኤውን ለማዘጋጀት ለነዚህ ሰዎች ነጠላ ለመግዛት ለአንድ ወር ተከታታይ ጊዜ ሲማሩ በተለያዩ ሰንበት ትምህርት ቤት ቦታዎች ላይ ማለት ነው አብሮ በባዶ ትራንስፖርት እንዳይመላለሱ ምናምን የተቻለን ለማድረግ ሰፖርት ለማድረግ እያሰበን ነው። ከዛ በኋላ አንድ ወር ተከታታይ ከተማሩ በኋላ ምን ያደርጋሉ? በአንድ በተመረጠ ትልቅ ቤተክርስቲያን በአንድ በተመረጠ ቦታ ላይ ቅዳሴን አስቀድሰው ነጠላቸውን ለብሰው እኩል ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ለየት የሚያደርገው ነገር ምንድነው? ይህንን መርሃ ግብር የምናዘጋጅ ከጉባኤ ፈለገ አትናቴዎስን የምናዘጋጅ ሁላችንም አገልጋዮች በአጠቃላይ አብረን ነው የምንቆርበው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አድርጎ ነው ያስተማረው። ስናስተምር ማናደርገውን ነገር አድርጎ አንልም። እኛ ቆመን እነሱን አሰልፈን በሉ ይኸው ተቀበሉ እያልን አይደለም ለሰዎች ማሳየት የምንፈልገው። እኛው ራሳችንም እዛ ቦታ ላይ ከእነርሱ ጋር አንድ ላይ ነጠላችንን ለብሰን አስቀድሰን ከቅዳሴው ጸሎት ተባርከን ቅዱስ ሥጋውን ክቡር ደሙን ለመቀበል አስበናል። ይሄኛ ያዘጋጀነው ጉባኤ ነው። ከዛ በኋላ ግን ሰዎች ደግሞ እንደየተጋሏቸው እንደ ትጋታቸው እንደ ጉብዝናቸው ደግሞ በተለያየ ጊዜ ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል ይችላሉ እና በዓመት አንድ ጊዜ ልናዘጋጅ ያሰብነው ጉባኤ ይሄ ነው። በጣም ቤተክርስቲያናቸውን የሚወዱ ጠንካራ የሆኑ ኦርቶዶክሳዊ የሆኑ እህት ወንድሞች በአጠቃላይ እገዛቸው ያስፈልገናል። ኦልሞስት የሙዬ ባለፈውም ካንተ ጋር ኦልሞስት ስንደምር ስንቀንስ ቢያንስ በትንሹ ወደ 4 ሚሊዮን ብር ያስፈልጋል ጉባኤውን ለማዘጋጀት እና ለአንዳንድ ባለሀብቶች በነገራችን ላይ ገንዘቡ በጣም ትንሽ ገንዘብ ነው። እንደኛ ደግሞ ትንሽ ፋይናንሻል ችግር ላለብን ሰዎች ደግሞ ገንዘቡ በጣም ብዙ ገንዘብ ነው። ሆኖም አሁን ላይ ለመጀመሪያውን ጉባኤ ለማዘጋጀት ይሄ ገንዘብ ብቻ ነው የሚያስፈልገን። ከዛ በኋላ ሌላ የሚያሰብነው ነገር አለ። በነገራችን ላይ እነዚህ ሰዎች አምጥተን ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ማድረግ ብቻ አይደለም፣ እነዚህ ሰዎች ማስተማር ብቻ አይደለም፣ ከዚህ ህይወት እንዲወጡ እንፈልጋለን እና በቻልነው አቅም ምሳሌ ለሚሆኑ ሰዎች መርጠን ለመጀመሪያ ማለት ነው የመጀመሪያው ጉባኤ ካለቀ በኋላ በሁለተኛው ዙር ጉባኤ ላይ ለእህቶችም ሊሆን ይችላል፣ ለተለያዩ ወንድሞችም ስጋቸውን በመሸጥ የሚኖሩ ሴቶች፣ በሱስ ውስጥ ላሉ ወንድሞች፣ ለተለያዩ ሰዎች ህይወታቸውን የሚመሩበትን ስራ የሚሰሩበትን የተለያዩ ማሽኖችን ለማሟላት አስበናል። የልብስ መስፊያ ማሽኖች ሊሆኑ ይችላሉ፣ የሀበሻ ልብስ የሚጠለፉባቸው የጥልፍ ማሽኖች ሊሆኑ ይችላሉ፣ የቺፕስ መጥበሻ ማሽኖች ሊሆኑ ይችላሉ። የተለያዩ ነገሮችን በአጠቃላይ ገዝተን በጣም ጥሩ ምሳሌ ሊሆኑ አሪያ ሊሆኑ ለሚችሉ ሰዎች ልናስረክብ አስበናል እና በቀጣይ ትልቁ ዓላማችን ያ ነው፣ ቅዱስ ሥጋውን እንዲቀበሉ ማድረግ፣ በተመሳሳይ ሰዓት ደግሞ ካሉበት ህይወት እንዲወጡ ብዙዎች ገንዘብ ለማግኘት ብለው ስለሆነ እዛ ላይ የሚወድቁት ካሉበት ህይወት ደግሞ እንዲወጡ ደግሞ ህይወታቸው በትንሹም ብለው ጀምረው ደግሞ የሚመሩበት የተለያዩ ሊያግዟቸው የሚችሉ ማሽኖችን ገዝቶ ማስጠተን አስበናል። እንግዲህ እንደተከታተላችሁት ነው ፈለገ ትልቅ ጉባኤ ለማዘጋጀት አስበዋል። በዚህ በየዓመቱ የሚካሄድ በዓመት አንድ ቀን በርካታ ወጣቶችን ወደ ቤተክርስቲያን ለማምጣት ሥጋው ደሙ ለመቀበል በንስሐ ህይወት እንዲኖሩ ትምህርት እንዲማሩ ከሱሱ ዓለም ለማውጣት ሰፋ ያለ ስራ ለመስራት አስበዋል። እውነት ስራው መልካም ነው። እንዲህ አይነት ነገሮችን ማድረግ እጅግ ደስ የሚያሰኝ ነው። መልካም ነገሮች ሲኖሩ፣ በጎ ነገሮች ሲኖሩ እንደግፋለን። በዛውም ደግሞ መጥፎ ነገሮች እየተደረጉ ከሆነ ያንን መጥፎ ነገሮች እንተቻለን። ግን እነዚህ መጥፎ ነገሮች የሚባሉት ከቅናት እነሱን ከማራቅ ታስቦ ያልተሰራ ነገር ከሆነ ደግሞ አንቀበልም። ተሰርቶና እነዚህ ነገሮች እውነት መረጃ እና ማስረጃ ካሉ ደግሞ ወንድሞቻችን ናቸው፣ እንመክራቸዋለን፣ እንነግራቸዋለን። እኛም ጻድቃን ሆነን አይደለም ኃጢአተኞች ነን። ግን አንዱ የአንዱን ድክመት ካልነገረው ድክመቱን ሊያውቅ አይችልም። በተቻለ አቅም ቤተክርስቲያን መንገር እስካለባት ደረጃ አባቶቻችን መንገር እስካለባቸው ደረጃ ይነግራሉ። ከዛ በኋላ የሚደረግ የራሱ አይነት ሁኔታዎች አሉ ማለት ነው። ግን እንዳልኳችሁ
እኒህ አይነት ነገሮች ሳይኖሩ ሆኖ ከሆነ ያሳዝናል። ኖረውም ከሆነ ግን መፍትሄ መወሰድ አለባቸው የሚል እምነት አለኝ። ግን የሚሰሯቸውን መልካም ነገሮች፣ በጎ ነገሮች ደግሞ እጅግ አድርገን ማበረታታትና ከጎናቸው በበጎ ነገር መኖር አለብን። በመልካም ያልሆኑ ነገሮች ደግሞ ሲያደርጉ መገሰጽና መናገርም እጅግ አስፈላጊ እንደሆነ እኔም በበኩሌ ይህንን አምንበታለሁ ማለት ነው። እንግዲህ ቤተክርስቲያናችን መልካም ወጣቶች አሏት። መልካም ወጣት ነው ቤተክርስቲያን የምታስተምረው። ይህንን ቤተክርስቲያን መልካም ወጣት እንደሌላት አድርጎ የሚወስዱ አካላቶች እንደማታስተምር፣ ቤተክርስቲያን ሱሰኛ፣ ዘረኛ፣ ምቀኛ፣ አጫሽ፣ ቃሚ ሰዎች እንደምታፈራ አድርጎ የሚወስዱ አካላቶች አሉ። ይህ በፍጹም ስህተት እንደሆነ ለመናገርም እንወዳለን። ሀሳብ አስተያየቶቻችሁ ለእኔ እጅግ ጠቃሚ ናቸውና ሀሳብ አስተያየቶቻችሁን እየሰጣችሁኝ በሌሎች መረጃዎች እስክንገናኝ ሰላም ሁኑልኝ።